እግዚአብሔርንም ራሴንም ከማመሰግንበት ነገር አንዱ ይሄ ፒር ፕሬሸር ወይም የአቻ ተጽዕኖ አያጠቃኝም። በእርግጥ ትንሽ ሰው የማመንና የሉንታ ችግር ነበረብኝ። ችግሬ እንደሆነ ካወቅኩ ጊዜ ጀምሮ በደንብ እየሰራሁበት የተሻለ ለውጥ ማምጣት ችያለሁ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ ያልሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ይሄን ቪዲዮ ማየት ከመጀመራችሁ በፊት ደግሞ ላይክ ሼር ማድረጋችሁን አትርሱ። ዛሬ እንግዲህ በተለየ ቪዲዮ ተገናኝተናል። እሱ ምንድነው በጣም ኢንተረስቲንግ ቶፒክ ነው። ዩዝ ኤንድ ፒር ፕሬሸር ወይም የአቻ ተጽዕኖን በሚመለከት ቪዲዮ ተገናኝተናል ማለት ነው። በመጀመሪያ ፒር ፕሬሸር የምንለው ወይም ደግሞ ይሄ የአቻ ወይም የእድሜ እኩዮቻችን ተጽዕኖ ምንድነው የሚለውን እናያለን። እንግዲህ ይሄ ፒር ፕሬሸር የምንለው በተወሰነ የእድሜ ክልል ወይም የኛ እኩዮቻችን የሆነ ኤጅ ግሩፕ አሉ ወይም ደግሞ የሆነ ሶሻል ሰርክል አሉ በሆነ እኛን ማህበራዊ በሚከቡን እንትን ውስጥ በነዛ ቡድኖች ውስጥ የሚሰማን ተጽዕኖ ይሄም ደግሞ ምንድነው እነሱ በሚወስኑት በሚፈልጉት መንገድ እንድናደርግ በዛ መንገድ እንድንመላለስ የሚያደርጉን ወይም ደግሞ አንዳንድ ነገሮችን በፖዚቲቭ ወይም በኔጌቲቭ መንገድ እንድናደርገው ሲያደርጉን ማለት ነው። ይሄ እንግዲህ ፖዚቲቭ ነገሩ ምንድነው ስንል ተማሪዎች ከሆነን እንድናጠና ኢንከሬጅ ሲያደርጉን፣ ሰራተኛ በደንብ በርተን እንድናጠና፣ በስራ ቦታ ካለን ደግሞ ጠንክረን እንድንሰራ፣ ማንነታችንን ራሳችንን እንድንወድ፣ በደንብ ራሳችን ላይ ኮንፊደንስ እንዲኖረን ሲያደርጉን ማለት ነው። በተቃራኒው ደግሞ በኔጌቲቭ ወይም አሉታዊ መንገድ ይሄ ፒር ፕሬሸር ሊጎዳ የሚችለው እንዴት ነው? ማንነታችሁን እንድታጡ ሲያደርጋችሁ። ምክንያቱም ይሄ እንዴት ነው የምናጣው? እነዛ በዙሪያችን ያሉ ግሩፖች ወይም ያሉ ሰዎች እኛን የከበቡን ሰዎች እንድናደርግ የሚፈልጉት እኛ የምንፈልገውን ከኛ ውስጥ ያለውን ሳይሆን እነሱ በሚፈልጉት መንገድ ስለምንሄድ ዋጋችንን እንድናጣ ያደርጉናል። ማንነታችንን እንድናጣ ያልሆነ ሱስ ውስጥ መግባትን፣ ሲቀጥል ደግሞ ተማሪ ከሆነን ክላስ መቅጣትን፣ በጣም ብዙ መጥፎ ባህሪያትን እንድናመጣ፣ መጥፎ ባህሪ ውስጣችን በተለማመደ ቁጥር ከቤተሰቦቻችን ጋር ያልሆነ የኮሚኒኬሽን ችግር ይኖራል፣ የባህሪ ለውጥ ይመጣል። በዛ ሰዓት ደግሞ የምንኖርበት ያለንበት ኮምፎርታብል ካልሆነን የሜንታል ኢሹም ያመጣብናል ማለት ነው። ስለዚህ አብዛኛውን ጊዜ በዚህ ነገር ወጣቶች ለምንድን ነው የሚጠቁ ስንል ሞር ተቀባይነትን ይፈልጋሉ። አንዳንዶች ደግሞ ይሄ የኮንፊደንስ ችግር አለ፣ ሞር ተከታይ ይፈልጋሉ። ያዩትን በሙሉ ወደ ራሳቸው ማድረግ ይፈልጋሉ። ምክንያቱም የተሻለ ሜንተር ወይም ሊመክራቸው የሚገባ ሰው አለ። ወይም ደግሞ ይሄ ቲኔጅ ሲኮን ብዙ ነገር በስሜት ይሆናል፣ በማስተዋል አይሆንም። እና ብዙ ጊዜ በዛ እድሜ ክልል ውስጥ ያሉ ልጆች ምንድነው የሚሆነው? በማስተዋል አይደለም ነገሮችን የሚወስኑት። ውሳኔም ሲወስኑ ምን ይሆናል? ሌሎች በሚፈልጉት መንገድ እንዲወስዷቸው ተጽዕኖ ውስጥ ይወድቃሉ ማለት ነው። ምንድነው? ያላቸውን ዋጋ ካለማወቅ፣ ያላቸውን ቫልዩ ካለማወቅ፣ ራሳቸውን ካለመውደድ፣ ያላቸውን ነገር ካለመቀበል፣ በራሳቸው መተማመን ሲያጡ ሌሎች ሰዎች እንዲቀበሏቸው ሲሉ ሌሎች ያላቸውን ባህሪ ተቀላቅለው እነሱ ልክ እንዲወዷቸው ስለሚፈልጉ ብቻ በዛ ነገር ውስጥ ይገባሉ ማለት ነው። ስለዚህ ይሄ ፒር ፕሬሸር ወይም የአቻ እኩልነት አንድ ሰው በግል እድገቱ ላይ ምን አይነት ተጽዕኖ ሊያመጣበት ይችላል ብለን ስናስብ ምንድነው? አንደኛው አይደንቲቲውን እንዲያጣ ወይም ደግሞ ማንነቱን እንዲያጣ ያደርጋል። ቫልዩውን እንዲያጣ ያደርጋል። አንድ ሰው ያለውን ማንነቱን፣ ቫልዩውን፣ ኮንፊደንሱን ካጣ ምን ችግር ይገጥመዋል? ደግሞ ሜንታል ሄልዝ ፕሮብለም ወይም የአእምሮ ጤና መታወክን ያጋጥመዋል ማለት ነው። ሲቀጥል ደግሞ በትምህርትም ሆነ በስራ ቦታችን ማንኛውም ወጣት በተሰማራበት ቦታ ትክክል የሆነ ውሳኔን ወይም ዲሲሽን ሜክ ሲያደርግ ትክክል የሆነ ውሳኔ እንዲያወስን ያደርገዋል። ምክንያቱም ውስጡ ላይ የእሱ ያልሆነ ነገር ዴቨሎፕ ያደረገው ነገር ስላለ በትክክል መወሰን አይችልም። የወሰነውም ወይም የወሰነችው ውሳኔ ምንድነው ነገ ላይ ዋጋ ሊያስከፍል የሚችል ይሆናል ማለት ነው። ስለዚህ በተቻለት መጠን እነዚህ ነገሮች ላይ ትኩረት ማድረግ ያስፈልጋል ማለት ነው። ለምን? የግል እድገታችን ወይም ፐርሰናል ግሮዛችን ላይ ኢፌክት እንዳይፈጥሩ ምንድነው በደንብ ቼክ ማድረግ ያለብን እዚህ ጋር ቫልዩአችንን፣ አይደንቲቲያችንን እንዳናጣ። ሲቀጥል ደግሞ የሜንታል ሄልዝ ኢሹአችን ላይ በደንብ ቼክ ማድረግ አለብን። እነዚህ አዲስ ነገሮች እየተሰማን በሄደ ቁጥር የተሻለ ሜንተር የሚያደርገን ሰው መቅረብ አለብን። ሲቀጥል ደግሞ የምንወስነው ውሳኔ ላይ ችግር ስለሚፈጠር
እነዚህ ሶስት የጠቀስኳቸው ነገሮች የአንድን ሰው ፐርሰናል ግሮዙን ወይም የግል እድገቱ ላይ ተጽዕኖ ያመጣሉ ማለት ነው። አንድ ወጣት ደግሞ እንግዲህ ግራጁዌት አድርጎ በስራ ላይ ካለ ፕሮፌሽናል ግሮዝ ላይ ምን አይነት ኢፌክት ወይም ችግር ሊፈጥርበት ይችላል? ይሄ በዙሪያው ባሉት የአቻ ተጽዕኖ ውስጥ ከወደቀ ብለን ካሰበ ሮንግ ኬሪየር ግሮዝ እንዲኖሩ ያደርጋል፣ ወይም ደግሞ የተሳሳተ የስራ መንገድ እንዲከተል ያደርገዋል ማለት ነው። ምንድነው ራሱን መሆን ያለውን ስኪል እውቀቱን እዛ የተቀጠረበት መስሪያ ቤት ላይ አሳይቶ የተሻለ እድገትን ከማምጣት ይልቅ ምናልባት እየቀለዱ ከዛ ማታ ደግሞ የተለየ ቦታ እየሆኑ በማግስቱ በትክክል በስራ ሰዓት ተገኝተው ፕሮዳክቲቭ ሆኖ ላይሰሩ ይችላሉ። ሲቀጥል ደግሞ ሮንግ ኬሪየር ፓዝ መከተል ብቻ ሳይሆን ያ የተከተሉት መንገድ ደግሞ ምን የተሳሳተ የስራ መንገድ መከተላቸው ሌላ ምን ችግር ውስጥ ይከታቸዋል ማለት ነው። ወርክ ፕሌስ ፕሬዠር ወይም ደግሞ የስራ ቦታ ጫና እንዲፈጠር ያደርግባቸዋል ማለት ነው። ከዛ በመቀጠል ይሄ ብቻ አይደለም፣ ፎከስን ላክ ኦፍ ፎከስ ያጣል ማለት ነው። ይሄ ምንድነው በስራቸው ላይ ትኩረት ሰጥተው መስራት እንዳይችሉ ያደርጋል ማለት ነው። ስለዚህ ይሄን ነገሮች ሲሰማን ሰራው እንዲያደረጉንን ሰዎች በደንብ ማየትና ራሳችንን ገምግመን እነዚህ ነገሮች እንትን ለማለት ያስፈልጋል፣ ለመፍታት ያስፈልጋል ማለት ነው። እዚህ ጋር አንድ እንደው ኤክስፔሪየንስ ሼር ባደርጋቸው እኔ እግዚአብሔርንም ራሴንም ከማመሰግንበት ነገር አንዱ ይሄ ፒር ፕሬሸር ወይም ደግሞ የአቻ ወይም የእድሜ እኩል ወይም በዙሪያዬ ባሉ በከበቡ ሰዎች ተጽዕኖ ስር አልወድቅም። አንድ እንትን ልንገራችሁ። ለምሳሌ አንድ ተማሪ እስከ 12 ጨርሶ ዩኒቨርሲቲ በገባበት ሰዓት ዩኒቨርሲቲ ማለት እንግዲህ ወጣቶች ከቤተሰቦቻቸው ተለይተው ራሳቸውን በራሳቸው ማኔጅ እያደረጉ ክፉና ደጉን በራሳቸው እየወሰኑ የተሻለ ማንነት የሚገነቡበት ወይም ደግሞ ስህተት ቦታ ላይ የሚወርቁበት ቦታ ነው ማለት ነው። ስለዚህ ይሄ የምርጫ ጉዳይ ነው ማለት ነው። እዚህ ጋር አንድ በጣም ሪል የሆነ ላይፍ ኤክስፔሪየንስ ልንገራችሁ። ፈርስት ይር እያለን በጣም ፈርስት ይር ፈርስት ሴሚስተር ላይ በጣም አንድ ጎበዝ ልጅ ነበረ። በጣም ጥሩ ውጤት ነው ያስመዘገበው ምናምን። ልክ ሰከንድ ሴሚስተር እንዳጋጣሚ ሆኖ ዲፓርትመንትም ስንመርጥ ተመሳሳይ ዲፓርትመንት ነበር የደረሰንና ሰከንድ ሴሚስተር ላይ ግን የመረጣቸው ጓደኞች የማይሆኑ ነበሩና የሚያስጠላ ሱስ ውስጥ ገባ ማለት ነው። እንግዲህ ፈርስት ሴሚስተር ላይ 3.8 ያመጣለች ሰከንድ ሴሚስተር ላይ ክላስ አይገባም፣ ምንም ፈተና አይወስድም። በቃ ሙሉ በሙሉ እንትን አለ። ልክ ሰከንድ ይር ፈርስት ሴሚስተር ላይ ውጤቱ አይቶ እንትን አለ ማለት ነው። በቃ ምክንያቱም ውጤት እንኳን እንትን የሚል ቢሆንም ዲሲፕሊኑ እንትን አለ። እንግዲህ የአንድ መስሪያ ቤትም ሆነ ትምህርት ቤት ምናምን ሩል ኤንድ ሬጉሌሽኖች አሉ። የሆነ ፐርሰንት ክላስ አቴንድ ካላደረገ ፈተና የማይቀመጥበት እንትኖች አሉና ይሄ ምንድነው ያነሳሁላችሁ፣ ማይሆን ጓደኛ ጋር ስንገጥም ማንነታችንን እናጣለን። ቤተሰብ እንግዲህ ተምረው የኛን ስኬት ሲጠብቁ እኛ ያልሆነ መንገድ እንገኛለን ማለት ነው። ስለዚህ በተቻለን መጠን ማንበብ ካለብን ለራሳችን ጊዜያችንን ታይማችንን በደንብ ፕሮፐርሊ ፕላን እያደረግን ስኬጁል እያወጣን ማንበብ። ሂዶ ሻይ መጠጣት ከፈለገ ለምን ጓደኛ በራሳችሁ ኮንፊደንስ ይኖራችሁ ሻይ መጠጣት ካለባችሁ ሻይ መጠጣት። በሆነ ሰው ፕሮግራም ውስጥ መግባት አያስፈልግም። የሆነ እናድርግ ሲባል ኖ ማለትን መልመድ ያስፈልጋል። ሰው እንግዲህ ውሃ የሆነ መንገድ ካገኘ መፍሰሱን ይቀጥላል ማለት ነው። የሰው ልጅ ባገኘው መንገድ ሁሉ እንትን ሊል አይገባም። የራሱ የሆነ አቋም ሊኖረን ይገባል። የራሳችን የሆነ ፕሮግራም ሊኖረን ይገባል ማለት ነው። ስለዚህ ላይብራሪም ስትሄዱ ሊሆን ይችላል እንግዲህ ምግብ ለመብላት ብቻ ዩኒቨርሲቲ ውስጥ ብዙ የሚታዩ ነገሮች አሉ። እንደ ግሩፕ ሆኖ መንቀሳቀስ የሚፈልጉ ብቻቸውን ሄደው የሆነ ነገር ማድረግ የማይችሉ ብዙ ልጆችን አያለውና ያ ጥሩ አይደለም። በህይወታችን ብዙ ዋጋ ያስከፍለናል። ኮንፊደንስ እንዳይኖረን ብዙ ሰዎች በተሰበሰቡበት ቦታ የምንፈልገውን ነገር እንዳናደርግ ራሳችን እንዳንገልጽ ሁሉ ጊዜ ከሰው እየጠበቅን በሰው ጥላ ስር እንድንሆን ስለሚያደርገን እዚህ ጋር ጥንቃቄ ያስፈልጋል ማለት ነው። ስለዚህ ይሄ ፕሪፕሬሸርን እንዴት ነው ሃንድል ወይም መቆጣጠር መቋቋም የምንችለው ወይም ደግሞ እንደዚህ አይነት ችግር ካለብን እንዴት ልንወጣ ከዚህ ችግር ልንላቀቅ ወይም በተሻለ መንገድ መፍትሄ ሰተኑ እንዴት ማለፍ እንችላለን የሚለውን ስናይ ማንነትን ማወቅ ነው። በቃ ያለንን ነገር ወደዚህ ምድር ስንመጣ በጣም ትልቅ ቫልዩ ስላለን የሆነ ምክንያት ስላለን ነው እንግዲህ እግዚአብሔር ወደዚህ ምድር ያመጣል። ስለዚህ ዋጋችንን ያለንን ነገር እግዚአብሔር የሰጠንን ነገር ማንም ሰው ፈጣሪ በሰጠን ነገር ጀጅ ሊያደርገን አይገባም። በዛ ደግሞ ቡሊ ሊያደርገን ቢሞክር ቦታ መስጠት የለብንም ማለት ነው። ስለዚህ ፎከስ ማድረግ ያለብን
ውስጣዊ ማንነታችን ላይ መስራት፣ በተሻለ መጠን የተሻለ ካራክተር መፍጠር ራሳችን ላይ። እዚህ ውጫዊ ነገሮቻችን ላይ አንድ ነገር መጨመር ወይም መቀነስ አንችልም። ምክንያቱም ሰሪው ሌላ አካል ስለሆነ እኛ ልንወቀስበት ስለማንችል በዛ ነገር ላይ አንድ ሰው ተነስቶ ቢናገረን ልንሸማቀቅበት አይገባም ማለት ነው። ምክንያቱም ከኛ ቁጥጥር ውጭ እኛ ማድረግ ከምንችለው በላይ ስለሆነ እኛ ማድረግ የሚገባል ምንድነው? ውስጣዊ ማንነታችን ላይ በደንብ መስራት፣ ማንነታችንን ማወቅ፣ ዋጋችንን ማወቅ ያስፈልጋል ማለት ነው። በመቀጠል ደግሞ ጓደኛ ስንመርጥ ትክክለኛ ምርጫ መምረጥ አለብን። በደንብ ማስተዋል ያስፈልጋል። በተቻለ መጠን ደግሞ ጓደኛ ሲመረጥ በእድሜያችን እኩል የሆኑ ከእድሜያችንን ትንሽ የሆኑ ከኛ እድሜ ደግሞ የተወሰነ የሚበልጡ ብንይዝ ጥሩ ነው፣ ሙሉ የሆነ ስብዕና እንዲኖረን። ምክንያቱም ትንሽ ስንሆን ትንሽ ስንመርጥ ከኛ በታች ያሉትን ትንሽ በእድሜ ጋፕ ሲኖረን ያለንን ኤክስፔሪንስ ሸር እናደርጋለን። ከኛ እኩዮች ጋር ያሉ ጓደኞች ሲኖረን ደግሞ እኩል ለመግለጽ ማለት ነው። ከኛ በላይ ያሉትን ደግሞ ጓደኛ ስናደርግ ጥቅሙ ምንድነው? ሁልጊዜ አዋቂ ነን ብለን ልባችን በትዕቢት እንትን እንዳይል ከኛ በላይም የሚያውቁ ሰው እንዳለ እኛም ደግሞ ከሌሎች ማዳመጥ እንዳለብን እንድንማር ያደርገናል ማለት ነው። በመቀጠል ደግሞ ሁልጊዜ ሁሉንም ነገር እሺ አይባልም፣ አይሆንም ለማለትም መሞከር ግን ስማርት በሆነ ወይ። እንግዲህ ያ ሮንግ የሆነ ኮሚኒኬሽን ካለ ከሰው ጋር ጥል ውስጥ ስለሚከተል በተቻለ መጠን ሁሉም ነገር እሺ ማለት አያስፈልግም፣ አይሆንም ማለትንም መለማመድ አለብን ማለት ነው። ከዛ ደግሞ እንደዚህ አይነት ነገሮችን ልክ ከኛ እንትን ውስጥ በእኛ ልንፈታው ካልቻለን የተሻለ ሜንተርሺፕ ሊሰጠን የሚችል ከኛ የተሻለ ሲኒየር ሰው ወይም ሲኒየር በእንደዚህ አይነት ነገር አለው ብለን የምናስበውን እሱን ፈልገን ማውራት ችግራችንን እንድንቀርፍ ያግዘናል ማለት ነው። በመቀጠል ደግሞ በተቻለ መጠን ኮንፊደንሳችንን ቢውልድ ማድረግ ነው። ትልቁ የኛ መሳሪያ የኛ ሪሶርሳችን ኮንፊደንሳችንን ቢውልድ ማድረግ ነው ማለት ነው። እና እኔ እዚህ ጋር ይሄንን ቪዲዮ የሚያይ ማንኛውም ወጣት በየትኛውም የሀገራችን አካባቢዎች ብትኖሩ በየትኛውም የኑሮ ደረጃ ውስጥ ብትሆኑ ሁሉንም ማንም ሰው ተነስቶ ይሄን አድርጉ ይሄን በሉ ምናምን ሲላችሁ መቀበል አያስፈልግም ማለት ነው። መመርመር፣ ማስተዋል፣ ውሳኔያችንን በተሻለ መጠን ጥበብ የተሞላበትን እና ማስተዋል ያለበት ውሳኔ መወሰን፣ በደንብ ደግሞ ጠንካራ ለመሆን መሞከር፣ መልካም ነገሮች ላይ ደፋር መሆን ያስፈልጋል። መጥፎ ነገሮች ላይ አለመገኘት። በህይወታችን ግን መልካም ይሆናል ብለን ለምናስበው ነገር ሳንፈራ ደፈር ብለን መሞከር ማድረግ አለብን ማለት ነው። በተቻለ መጠን ደግሞ በቃ የተለየ ሰው ለመሆን መጣር፣ የተለየ ካራክተር፣ ጥሩ የሆነ ስብዕናን ለመገንባት መሞከር አለብን። ይሄንን በደንብ ኢንከሬጅ አደርጋለሁ እና በተቻለ መጠን ራስን መሆን፣ ያለንን መቀበል፣ ዋጋችንን ማወቅ። ሁልጊዜም ቢሆን በየትኛውም ቦታ ስትገኙ ራሳችሁን ሆናችሁ ከቀረባችሁ ሰው ይወዳችኋል፣ ይቀበላችኋል። ያላችሁ ነገር በጣም ትልቅ እንደሆነ እንትን ይላል ማለት ነው። ስለዚህ ይሄ በተቻለ መጠን ፒር ፕሬዠር ብዙ ዋጋ ሊያስከፍል ብዙ የህይወት መስመሮቻችንን ሊቀይር የሚችል ነገር ስለሆነ ጥንቃቄ እንድታደርጉ እላለሁኝ። እንግዲህ እስካሁን አብራችሁ ስለቆያችሁ በጣም ከልብ አመሰግናለሁ። ይሄ ቪዲዮ በጣም ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ እንዲሁም ለጓደኞቻችሁ ሼር አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። አብራችሁ ስለቆያችሁ በጣም አመሰግናለሁ።